ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር አምላካችንና አባታችን ሆይ በዚህ ማለዳ ደግሞ ስለሰጠን ምሕረትና ቸርነት እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እነሆ በነገር ሁሉ ስለረዳህን፣ በነገር ሁሉ ስላገዝከን፣ ያንተ ምሕረትና ቸርነት ስለበዛልን ጸጋህና ኃይልህ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብርንም ምስጋናንም አምልኮንም ስግደትንም ውዳሴንም እንሰጥሃለን። እነሆ በቸርነትህ ስላገዝከን፣ በጸጋ ስለረዳህን፣ መልካምነትህ ስለበዛልን፣ ዛሬን ደግሞ በፊትህ እንድንሆን በዕድሜያችን ላይ ይህንን ቀን ስለጨመርክልን በክርስቶስ ኢየሱስ ስም ተባረክ፣ ከፍ በል፣ ንገስ፣ ግነን። አንተ ዛሬም ሕያው ነህ፣ ትሠራለህ፣ ታድናለህ፣ ትፈውሳለህ፣ ታቆማለህ፣ ታበረታለህ፣ ትጠብቃለህ፣ ትጋርዳለህ፣ ከብዙ ነገሮች ጋርደኸናልና ጠላቶቻችን በስውር ካጠመዱት ወጥመዶች ሁሉ ሰውረኸናልና እናመሰግንሃለን። ቸርነት አያልቅብህም፣ ምሕረት አያልቅብህም፣ በጎነት አያልቅብህም፣ መልካምነት አያልቅብህም። እናመሰግንሃለን። ዛሬን ያለነው ከምሕረትህና ከቸርነትህ የተነሳ እንጂ ከማንነታችን የተነሳ ስላልሆነ በልጅህ በኢየሱስ ክርስቶስ ስም አሁንም ምስጋና አምልኮና ስግደትን እናቀርብልሃለን። ደግሞም እግዚአብሔር ሆይ በዚህች ዕለት በነፍሳቸው የተጨነቁትን ለነፍሳቸው መድኃኒት ሆነ እንድትገለጥላቸውና እግዚአብሔር ሆይ ከተጨነቁበት ነገር ነፃ እንድታወጣቸው ቀንበር የሆነውን ነገራቸውን እንድትሰብርላቸው በኢየሱስ ክርስቶስ ስም እንጠይቀሃለን። ላንተ ቀላል ነውና፣ ላንተ ይቻላልና፣ አንተ ፍቅር ነህና፣ አንተ መሐሪ ነህና፣ አንተ ሩሩ ነህና እግዚአብሔር ሆይ ለነፍሳቸው ዕረፍት እንድትሆንላቸውና ከተያዙበት ወጥመድ ማምለጥ እንዲችሉ የቃልህ ኃይልና ጉልበት፣ የስምህ ኃይልና ጉልበት በሕይወታቸው ላይ እንዲሠራ በኢየሱስ ክርስቶስ ስም እንጠይቀሃለን። ጨለማውን በብርሃን የምትቀይር ብርሃን ይብራ ያልክ መድኃኒት የሆንክ አንተ ስለሆንክ በኢየሱስ ክርስቶስ ስም ለነዚህ ለተጨነቁ ወገኖች መድኃኒት ሆነ፣ ብርሃን ሆነ፣ ጨለማቸውን በማብራት እግዚአብሔር ሆይ እንድትገለጥላቸው እንጠይቀሃለን። ጌታ እግዚአብሔር ሆይ እነሆ ደግሞ ይህችን ማለዳ ስለሰጠህን ተባረክ። በዚህ ማለዳ ቃልህን እንድትገልጥልን፣ የቃልህ ብርሃን እንዲበራልን፣ እነሆ ደግሞ መልካምነትህን እንድታደርግልን በኢየሱስ ክርስቶስ ስም እንጠይቀሃለን። ሁሉ ለስምህ ክብር ይሁን። ሁሉም በእጅ አሳልፈን ሰጠን በኢየሱስ ስም። እንግዲህ እየተመለከትን ያለነው የተሰሎንቄ መጽሐፍን ምዕራፍ 2 ነው። በትናንትናው ዕለት ቁጥር 16ን ለመመልከት ሞክረናል። ሁል ጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑና እንዳንነግራቸው ይከለክሉናል፣ ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷልን ይላል ጳውሎስ። እንግዲህ ወንጌል እንዳይሰበክ ይከለክሉ ነበረ። አሕዛብ እንዳይድኑ ይከለክሉ ነበረ።
እንግዲህ በትናንትናው ዕለት በግልጽ እንዳሳየኋችሁ ይህ የጀመረው ሰይጣን ከመጀመሪያው ከንጋት እንደነበረ ለመመልከት ሞክረናል። ስለዚህ ነገር ግን ቁጣው ምን ይላል? ወደ እነርሱ ፈጽሞ ደርሷል ይላል። እንዲህ የሚያደርጉ ሰዎች በእግዚአብሔር ቁጣ ውስጥና ፍርድ ውስጥ ነው ያሉት። እየከለከሉ ያሉት የሆነ ግለሰብ የሚናገረውን ግለሰብ ሳይሆን ሰማይንና ምድርን የፈጠረው የእግዚአብሔር ልጅ ኢየሱስ ለቤተ ክርስቲያንና በርሱ ላመኑ ለዳኑ የሰጣቸውን የወንጌል እምነት ነፃነትንና ወንጌልን ለሁሉ እንዲያደርሱ የተሰጣቸውን አደራ የእግዚአብሔርን ትእዛዝ ስለሆነ የከለከሉት፣ ያ ደግሞ በእነሱ ላይ ምን ያስከትላል ብለን እናስባለን፣ እንመለከታለን። ፍርድን ያመጣል። ምክንያቱም ቀላል አይደለም። እግዚአብሔር ለትውልድ ሁሉ እንዲድኑ ትውልድ ሁሉ እንዲድን ይፈልጋል። ትውልድ ሁሉ እንዲድን ደግሞ የእግዚአብሔር እጅ በልጁ በኢየሱስ ክርስቶስ ተዘርግታለች። የሰው ልጅ ዕዳ ሁሉ ተከፍሏል። የኃጢአት ዕዳ ተከፍሏል። መርገማችን በእንጨት ላይ ተወስዷል። ሞታችን በሞቱ ተሽሯል። ከእርሱ ጋር ልንኖር ደግሞ ለዘላለም ኪዳን ገብቶልን ነው ያለ። ነገር ግን በምድር እስካለን ደግሞ ይህንን የወንጌል አደራ ሰጥቶናል። ሐዋርያት ሥራ ምዕራፍ 1 ቁጥር 8 እንደሚናገረው ኃይልን ትቀበላላችሁ፣ ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ እንዳለን ምስክሮቹ ልንሆን ተጠርተናል። የእሱን ምስክሮች እንዳንሆን የሚከለክሉ ግን ምንድነው የሚለው ጳውሎስ? በዚህ ስፍራ ላይ ቁጣው ወደ እነርሱ ፈጽሞ ደርሷል ይላል። ቁጣው የማ ቁጣ? የእግዚአብሔር ቁጣ። ታስታውሱ እንደሆነ ሐዋርያት ሥራ ምዕራፍ 9 ስንመለከት ጳውሎስ በጣም በቁጣ በጣም በእልህ እንደዚሁም ደግሞ ወንጌል ወደዛ እንዳይደርስ እንዳይገባ ደቀ መዛሙርቶችን በብዙ መንገድ ምን ያደርግ ነበር? ያሳድድ ነበረ። መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናቱ ሄደ ይላል። በዚህም መንገድ ያሉትን ሰዎች ወንዶችና ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራቦች ደብዳቤ ከእርሱ ለመነ ይላል። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳኦል ሳኦል ስለምን ታሳድደኛለህ የሚል ድምፅ ሰማ ይላል። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው ይላል። ላንተ ምን ይልብሃል? ይብስብሃል። ስለዚህ ወንጌልን ስንሰብክ ወንጌልን የሚቃወሙ ሰዎች ለእነሱ ይብስባቸዋል። ሳውልን በብርሃን ተገልጦ ለምንድን ነው የምትቃወመኝ ነው ያለው። ዛሬ ብዙዎች እኛን የተቃወሙ ይመስላቸዋል። ብዙዎች እኛን የምንናገረውን እውነት ያሳደዱ ይመስላቸዋል። ነገር ግን የተቃወሙት ያሳደዱት የናዝሬቱ ኢየሱስ ክርስቶስን ነው። አንተ የማንህ አንተ ሲለው እኔ የናዝሬቱ ኢየሱስ ነኝ አለው። የምታሳድደኝ ስለምንድን ነው አለው። ብትቃወም የመውጊያውን ብረት ይብስብሃል አለው። ስለዚህ ነው ወገኖቼ
እኛን ባሳደዱ ቁጥር ወንጌል እየፋመ ሄዳል እንጂ ማጥፋት ግን አይቻልም። እስከዛሬም ሰይጣን እግዚአብሔርን ወንጌል ለማጥፋት ብዙ ርቀት ሄዷል። ሊያጠፋው ግን አልቻለም፣ ወደፊትም አይችልም። ነገር ግን ቁጣው ወደ እነርሱ ፈጽሞ እንደሚደርስ መጽሐፍ ቅዱስ በግልጽ ይነግረናል። ቁጥር 17 ላይ እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን ይላል። ይህ የክርስቶስን ፍቅር የሚገልጽ በልብ ያልሆነ ፊት ለፊት ለጥቂት ጊዜ አጠናችኋል፣ በልባችን ግን ሁልጊዜ ከኛ ጋር ነበራችሁን፣ አብራችሁን አላችሁን። የወንጌል እውነት ይሄ ነው። ስለመሰከርንላቸው ወደ ጌታ ስለመጡ ሰዎች እውነተኛ አገልጋዮች ሁልጊዜ ይገዳቸዋል። እነዛ ሰዎች በዛ ቦታ ላይ ቆመዋል ወይ? እውነተኛ ደቀ መዝሙር ሆነዋል ወይ? በልባቸው ሁልጊዜ ያስቧቸዋል። ለዚህ ነው ብዙ ደብዳቤዎቹ የጳውሎስ መልእክቶች ውስጥ ስትመለከቱ በእንደዚህ በኩል ሳልፍ እናንተን ለማየት ናፍቃለሁ ይላል፣ እጓጓለሁ ይላል። እውነተኛ ፍቅር ነው። ምክንያቱም ያ ፍቅር መገለጫው የክርስቶስ ወንጌል በልባቸው ውስጥ ስለሆነና እነዚህ የተሰሎንቄ ክርስቲያኖች ልክ እንደ አይሁድ ክርስቲያኖች መከራን ከገዛ ወገኖቻቸው የተቀበሉና በብዙ መከራ ውስጥ ያለፉ ስለነበሩ እነሱን ለማየት የነበረው ጉጉትና ናፍቆት ከምን ጊዜውም በላይ የጨመረ እንደነበረ በዚህ ክፍል ላይ ይነግረናል። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን ይላል። በብዙ ነገሮች ውስጥ ላያዋቸው አልቻሉም። ምክንያቱም እንዳሁኑ በቀላሉ በቴክኖሎጂ ሰዎች የሚገናኙበት ዘመን አይደለም። እንዳሁኑ በቀላሉ በትራንስፖርት የሆነ ቦታ ደረስ ብለው አይቶ መምጣት የሚቻል አይደለም። በዛን ዘመን የነበረው ጉዞ በመርከቦች ወይም ደግሞ በእግር ወይም ደግሞ በሰረገላዎች ነበረ። ያም ረዥም ቀናቶች በመንገድ ላይ ያጠፉ ነበረ። በዛ ውስጥ እንኳን እነዚህ የእግዚአብሔር ሰዎች ስልቹ አልነበሩም። ወንጌልን ለመስበክ ስልቹ አልነበሩም። ቅዱሳንን ለመጎብኘት ስልቹ አልነበሩም። ቅዱሳንን ለማየት ሁልጊዜ ስለ ቅዱሳን ምን ያደርጉ ነበር? ያስቡ ነበር፣ ይጨነቁ ነበረ፣ ያምጡ ነበረ። ምክንያቱም የወንጌል እውነት መመስከር ብቻ ሳይሆን አንድ ቦታ ላይ ወንጌል ማድረስ ብቻ ሳይሆን ያ የመሰከርንላቸው የዳኑ ሰዎች ተተክለው ፍሬ አፍርተው ማየትን ይናፍቁ ነበረ። ለዚህ ነው ሞከረን ያል ይናፍቁ ነበር። መናፈቅ እንዴት አስገራሚ ነገር መሰላችሁ! እውነተኛ ጥሪ ሲኖራችሁ እነንትና እንዴት ይሆኑ ይሆን? አገልግሎት ጀምረው ይሆን? ተጠምቀው ይሆን? ደቀ መዝሙር እውነተኛ ደቀ መዝሙር ሆነው ይሆን? ወይንስ ወደ ኋላ ተመልሰው ይሆን? ይሄ በልብ ውስጥ የሚኖር የማይጠፋ ፍጹም የሆነ ከወንጌል ጋር የተሰጠ ስራ ነው፣ ኃላፊነት ነው። ስለዚህ ነው ፊት ለፊት ለጥቂት ጊዜ አጥተናችሁ ነበረ፣ በብዙ ናፍቆት ፊታችሁን ለማየት እጅግ ምን አደረግን? ሞከርን አሉ። እንግዲህ ቅዱሳን ወገኖቼ ለዛሬ ያለኝ ማለዳ ቁርስ በዚህ ላይ ላብቃና ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ከኛ ጎን ቆማችሁ እንድትደግፉ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎትን ጸልይና የዛሬን የማለዳ ቁርሳችንን በዚህ ላይ እንገታለን።
የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነት ሁሉ ክብርና ምስጋናን ለታላቁ ስምህ እንሰጣለን። ስለ ሁሉ ነገር እናመሰግንሃለን፣ ከፍ እናደርግሃለን። አንተ ታላቅ ኃያል ብርቱ አምላክ ነህና ቀሪውን ጊዜ ሁሉ እንድትባርክልን ባስተማርከን ነገር ጸንተን መቆም እንድንችል እንድትረዳን በኢየሱስ ስም እንጠይቃለን። ይህንን ቀን ላንተ አሳልፈን ሰጠን፣ ከክፉ ጠብቀን፣ በደምህ ሸፍነን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።